ቀረ አላት። የሆነ ነገር እንደቀረባት ተሰማት። ስለዚህ በመስኮት ማየቱ ብቻ በአጥር ቀዳዳ ማየቱ ብቻ አዋጭ አይደለም። አንድ ቀን ወጣች። የአገሩን ሴቶች ልጆች ልታይ ወጣች። ዘፍጥረት 34 ላይ መጽሐፉ ምን ይላል? ወጣ ስትል የአገሩ ተወላጅ ሴኬም የሚባል ሴቶችን በማባበል አንደኛ የሆነ ሰው፣ ንግግሩ አፉ ቅቤ የሆነ ሰው አገኛት ማለት ነው። ይህችን የእስራኤል ቆንጆ፣ ይህችን የተስፋ ቃል ዘር፣ ይህችን ዲና ማን አገኛት? አንድ ቆላፍ፣ አንድ ያልተገረዘ፣ አንድ ሸለፈታም በውጭ አገኛት ማለት። መጽሐፍ እንደሚል ዘፍጥረት 34 ላይ የአገሩ አለቃ የኤዊያዊ ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከእርሷ ጋር ተኛ፣ አስነወራትም። ልቦናውን በያዕቆብ ልጅ በዲና ፍቅር ተነደፈ፣ ብላቴናይቱንም ወደዳት ይልና ልቧንም ደስ በሚያሰኝ ነገር ተናገራት። ገምቱ፣ ተናገራት። በቃ በልብ ቅርጽ እየሰራ ጦር እያሾለከ በመሃሉ ከስር እየጻፈ ፍቅርን ፍቅር አሉት አሳንሰው፣ ከድንጋይ ይከብዳል ለተሸከመው ሰው፣ የኔ ማር እንቅልፍ እምቢ አለኝ ያላንቺ አልተኛም ምናምን አስብ። ሞባይል ቢኖርም እንደሚል ወዘተ ወዘተ አይደለ? ምን ስቀው ልምዱ እንግዲህ ሁሉም ጋር አለ። እና ባጭሩ ምን ሆነ? ልቧንም ደስ በሚያሰይ ነገር ሰምታ አታውቅም። እንዲህ አይነት ነገር ለእንደዚህ አይነትም ነገር ከቤተሰብ የተሰጣት ቅድመ ዝግጅት የለም። በቃ በየቀኑ እና አባታችን እስቲ ደግሞ ቀጥልልን ከባለፈው ይሉታል እና ይወላችሁ ቅድመ አያታቸው አብርሃም እሱ አንድ ጊዜ መምሪያ አድባር ዛፍ በታች ቁጭ ብሎ ሳለ መሲሁ ከሁለት መላእክት ጋር በዛፉ በታች መጣ። እሺ። እና ሲመጣ አብርሃም ሮጦ ሄዶ እግሩ ስር ተደፋ። አየው በዓይን ሰገደለት እና ቤት ገቡ። ገብቶ ከዛ ሳራ ከጓሮ ሆና ቅድመ አያታቸው እያዘጋጀች እሱ እዚህ ትወልዳለህ ሲለው እሷ ጓሮ አትስቅም መሰላችሁ? እና ሰማታ ምን አላት እያሉ ነው። በሚቀጥለው ምሽት እሳቱ ነዶ እስቲ አባታችን ከዛ በኋላ ምን ሆነ ነው እንጂ ውጭ ሴኬም የሚባል አውሬ አለ እና ምላሱ ጩቤ ነው፣ አንቺ እስራኤላዊት ነሽ እና ከመጣም ዘመድ የሚመጣልሽ ከሩቅ ምስራቅ ነው። አባታችን አያታችሁ ይስሐቅ ሚስት ከመጣበት ከዛ ምድር ነው ሽማግሌ ልኬ ማስመጣልሽ ባል እንጂ አንቺ የኪዳን ልጅ ነሽ፣ ከቤተሰብሽ ውጭ ሆነ አታገቢ ምናምን እያለ አልተነገራት። ስትወጣ ልጁ ታታታታታ ሲያረጋው በቃ ሲያወራ ልቧ ጥፍት። እንዲህም አይነት አለ እንዴ አለች። እንዲህም አይነት ጨዋታ አለ፣ እንዲህም አይነት ወሬ አለ። ልቧ ቀለጠ። ከዛ በኋላ ተኛት፣ አስነወራት። መጨረሻ ነገር ነውና እንግዲህ ነገር ሊጀመር ነው። ከዛ በኋላ ወደድኳት አለችን። ልጅ ወደድኳት፣ እንደ ሌሎቹ የዛ ከተማ ነዋሪ ሴቶች አይደለችም። በቃ ራሷን የጠበቀች ልጅ ነች፣ ንጹህ ልጅ ነች፣ ወድጃታለሁ። በቃ እኔ እንደው በቃ ኑሮዬን ከሷ ጋር ነው አለና ሽማግሌ ለአባቷ ተላከ፣ ለእስራኤል ለያዕቆብ። አባትየው መቼስ ምንም አይደለም፣ ደስ ይላል፣ ጥሩ ነው ይሄ ነገር፣ ልጄ እንደዚህ ሆና ከምትቀር ቢያገባት ጥሩ ነው እያለ ሽማግሌዎቹን እየተቀበለ ልጆቹን ሰብስበዋል። ቤተሰብ ነው እና ሽማግሌዎቹ መጡ፣ ልጃችሁን ለልጃችሁ። ከዛ እነዚህ ሁለት ልጆች ሌዊና ስምዖን ጓሮ ሄደው አስልተው እህታችንን ደፍሮ እንዲህ ቤታችን ተደፍሮ ይሄ ያልተገረዘ ቢያንስ እንኳን ቢገረዝ ምን አለ ይሄ ሸለፈታም እንፈጃለናል። የአባታችን አምላክ የአያታችን አምላክ ይረዳናል ምናምን እና ገብተን ምን እንበል መሰለ እንገባና ችግር የለውም ልጃችሁ ልጃችንን ያገባል፣ ግን በእኛ ባህል በእኛ ሃይማኖት መሰረት አንድ ሰው የእኛን ቤተሰብ የሚያገባው ከተገረዘ ነው። ስለዚህ የአገሩ ሰው ሁሉ ይገረዝ እንበል፣ የአገሩ ሰው ሁሉ ይገረዝ። ከዛ ከተገረዛችሁ የእኛን ሴቶች ልጆች ወስዳላችሁ፣ እኛም የእናንተን ሴቶች ልጆች እናገባለን ብለን እንንገራቸው። ለፋዘር እንዳትነግሮ ተባሉ። ለአባታቸው ለያዕቆብ ሳይነግሩ ገቡ እና ልጆች እናንተስ ምን ትላላችሁ ተባል። እናንተስ እንግዲህ ሽማግሌ ተልኳል፣ እኔ ፈቅጃለሁ፣ እናንተስ ምን ትላላችሁ? ሁለቱ አይ ጥሩ ነው እኛም ደስ ብሎናል፣
ደስ ብሎናል። ግን ባህላችንን ደግሞ መከበር አለበት። እኛ አባታችን አምላክ እግዚአብሔር ስለ መገረዝ ነግሮናል እና እኛም እናንተን ሴቶች እንድናገባ እናንተም የእኛን ቤተሰቦች እንድታገቡ ሁላችሁም መገረዝ አለባችሁና ለአለቃው ለልጁ አባት የከተማው አለቃ ነው ለሱ ንገሩት፣ ለከንቲባው ንገሩት ተባለ። ከዛ ሽማግሌዎቹ ሄዱና እንደዚህ ብለዋል ምናና ኧረ ቀላል አይደለ፣ ዋናው ቤተሰብ መሆናችን ነው። ልጄ እንደሆነ ልጃቸውን ወዷል በጥሩ ነገር፣ ያዕቆብም በጥሩ ልብ፣ ሰውየውም በጥሩ ልብ፣ ጥሩ ሐሳብ ነበር። ከዛ በኋላ ሁሉም ምን ይሄ ቀላል ነው ብለው ባልጩት አነሳ። ትልቁም እንትኑ ወንዱ ሁሉ ተገረዘልህ ማለት የአገሩ ሰው ሁሉ። ልጆቹ ዝም አሉ። የመጀመሪያው ቀን ቢላ ሲሞርዱ አደሩ። ሁለተኛው ቀን ላይ ገጀራውን ጦሩን ሲሞርዱ አደሩ። ሶስተኛ ቀን ላይ እናትዬ ታውቃለህ፣ የዛን ጊዜ ተገርዘ መርፌ የለም፣ ወዲያው የሚያደርቅ ነገር የለም፣ ቆይቶ ነው የሚደርቀው። ባክቴሪያው ነው ምኑ እንደሆነ ገና ሳብጦት ንፍፊቱ እግሩ ሁሉ መራመድ አቅቶት ገብቷል። ሰውነቱ ሁሉ መነቃነቅ ሲያቅተው ስቃዩ ያለ እስኪደርቅ ስቃይ ነው። ልክ ሶስተኛ ቀን ምናምን ሲደርስ ሰዎቹ ሰውነታቸው ቁስሉ የማያራምዳቸው ሆነ ማለት ነው። ንፍፊቱ፣ ቁስሉ፣ ህመሙ ምናምን ሁሉ አያነቃንቃቸው ሲባል ኧረ እባክህ ሁሉም ሜዳ አቅቶታል፣ አታም ያ እግሩን ከፍቶ ቆሞልሃል እንደዚህ ያለ ነው የሚለው እና ያዝ ዘፍጥረት 30 ያዝ የተሳለ ገጀራ የተሳለ ሰይፍ። ሁለቱ ልጆች ሴኬምን ያገሩን ሰው እዛ አካባቢ የተገኘውን ወጣት ማን ሮጦ ያምልጥ? ማን ሰይፍ አንስቶ ይዋጋ? በቃ እያየ በቆሙ ወይኔ ሞትኩ እያለ ይሞትላል። እየሄዱ መግደል ጀመሩ። ሮጣ አታመልጥ፣ እግራ ይሮጥ አትዋጋ ነገ እንዴት አድርገ ንፍፊት በንፍፊት ሆኖ እግሩ ጨረሷቸው። ለቅሶ ያመለጠው ምን ያህል እንግዲህ ጥቂት ሊኖር ይችላል። ብዙ ሰው አለቀ። አባትየው ሰማ። እሱና 12 ልጆቹ ብቻ ናቸው ያሉት። አገሩ ትልቅ ከተማ ነው። የአካባቢውን የቀበሌውን ሰው ብዙ ሰው ገለዋል። ይሄ ሁሉ ነዋሪ የአገሩ ነዋሪ ሁሉ መጥቶ ቤተሰቤን ዘርማንዘሬን ይፈጃል አለ። ምን ሆናችኋል አለ። ተናደደ፣ ተበሳጨ፣ አዘነ። ምንድነው ልታስፈጁኝ ነው ወይ ብሎ አለ። በሌሊት ተነስቶ ልጆቹን ይዞ ጠፋ፣ ከሀገር ለቀቀ። ከዛ ያቺ ድንጋጤ ያዕቆብ አረሳት። ያደረጉት ጥፋት በነገራችን ላይ አደገኛ ነው። የሴቲቱ ዘር የሚመጣበትን ይህን 12 ነገድ ያለውን ቤተሰብ በአገር ውስጥ ማስበላት ነው። እንደ አንዳንድ ጊዜ ሰይፋቸውን ሰይጣን የተጠቀመበት በጣም አመፀኛ ያን ቤተሰብ የማስፈጀት ስራ። የአገሩ ሰው እኮ ተገልብጦ መጥቶ በአንድ ጊዜ ጨርሳቸው ይችላል። ድፍን ነው ሰፈሩ ወጣት ያለቀው ማለት ነው። እንዲሆነ ቀን ደረሰ። ብዙ ዓመት ሆነ። ልጆቹን ሁሉ ሰብስቦ ጠፋ፣ አመለጠ፣ ከሀገር ጠፋ ያዕቆብ። እነዚህንም ልጆች ይዞ ጨምሮ የልጆቹን ነገር ግን አረሳ፣ የሰሩትን ስራ አረሳ። ከዛ በኋላ ያዕቆብ አረጀ። በሚያረጅበት ጊዜ ከብዙ ጊዜ በኋላ ሊሞት የመጨረሻ እድሜው ጋር ሲደርስ ልጆቹን ጠራቸውና ኑ ሁላችሁም 12ታችሁ ልባርካችሁ ነው አለ። ዘፍጥረት 49 ነው። መጀመሪያ ከቁጥር 1 መጀመር ይቻላል። የሌሎችን ልጆች ነው። ያዕቆብ ልጆቹን ጠርቶ እንዲህ አለ፣ በኋለኛው ዘመን የሚያገኛችሁ እንድነግራችሁ ተሰብሰቡ አለ። እናንተ ያዕቆብ ልጆች ተሰብሰቡ፣ ስሙም አባታችሁን እስራኤልን አድምጡ አለና ከሮቤል ጀመረ። ከትልቁ ሮቤል አንተ በኩር ልጄና ኃይሌ የጉብዝና የመጀመሪያ ነህ፣ የክብር አለቃና የኃይል አለቃ፣ እንደ ውሃ የምትዋልል ነህ። አለቅነት ለአንተ አይሁን አለው። ገላገለው። እዚህ ልቤ ጨካኝ ነው በሉ፣ ልቤ ጽኑ ነው በሉ። ወላዋይ እንደ ውሃ የምትዋልል ለአንተ አለቅነት አይሆንም ማለት ይሄ ማኔጅመንት ነው ምናምን ፓብሊክ አድሚኒስትሬሽን ምናምን የምትማሩ ይሄን እዩ። ወላዋይ ሰው አገር አይመራም። ለምንድን ነው አንዱ ችግሩ? ወደ አባት መኝታ ወጣህልና ማለት እኔ ስወጣ ምተኛትን ሴትዮ አንተ ገብተህ ተኝተሃል አለ። አረከስከው፣ ወደ አልጋይም ወጣ። 5 ቁጥር ስምዖንና ሌዊ አለ። አንድ ላይ ነው የጠራቸው። ይሰማል? ስምዖንና ሌዊ አንድ ላይ ጠራቸው። ወንድማማች ናቸው አለ። እንዴ 12ቱም ወንድማማች ናቸው። የነሱ በምን ይለያል? ወንድማማች መሆናቸው የሚታወቀው ሁለቱም
አብሮን የሚወጡት አብሮን የሚገቡት። ጓሮ ሄደው የሆነ ነገር ተመካከሩ ማለት ሰሞኑን ሰፈር ውስጥ ችግር ይፈጠራል። ስምዖንና ሌዊ ወንድማማች ናቸው። ሰይፎቻቸው የአመፃ መሳሪያ ናቸው። ያዙልኝ፣ ሰይፎቻቸው የምን ያችን ያዙልኝ፣ ሰይፎቻቸው የአመፃ መሳሪያ ናቸው። በምክራቸው ነፍሴ አትግባ። እነሱ የሚመካከሩት ነገር ውስጥ ምን አትግባ? ነፍሴ አትግባ። ከጉባኤያቸው ጋር ክብሬ አትተባበር። እነሱ የሚሰበስቡበት ጉባኤ ውስጥ ክብሬ አትግባ። በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸው በሬን አስነክሰዋልና ቁጣቸው እርጉም ይሁን። ጽኑ ነበርና ኩርፍታቸው ብርቱ ነበርና በያዕቆብ እከፋፈላቸዋለሁ፣ በእስራኤል እበታትናቸዋለሁ ይላል። ከዛ ወደ ይሁዳ ወይም ወደ ኢየሱስ ይመጣል። ሎክ እነዚህ ሰዎች ሁለቱ ሰይፋቸው ያመጻ መሳሪያ፣ ወደ ጉባኤያቸው፣ ወደ አገልግሎታቸው፣ ወደ ህብረታቸው፣ ወደ ምክራቸው ነፍሴ አትግባ፣ ክብሬ አትተባበር ብሎ ረገመ። መቼ? የእስራኤል ያኔዛ ያዕቆብ እዛ ጋር። ታዲያ ምን ሆነ? ያዕቆብ 12 ልጆችን ወለደ። የሚባርከውን ባርኮ ክብሬ አትተባበር ያለውን ሌዊና ስምዖንን የሚላቸውን ብሎ ሞተ፣ ተሰበሰበ። ከዚህ በኋላ እነዚህ 12 ነገዶች በዙ፣ በግብፅ ምድር ላይ በዙ። በባርነት በሄዱበት ሀገር ላይ ቢያንስ 600 ሺህ በላይ አባወራ ከብዙ ሚስቶቻቸውና ከብዙ ልጆቻቸው ጋር ከእንደገና አብረው ተጎትቶ ከወጣ የተደባለቀ ህዝብ ጋር በሚሊዮን የሚቆጠር ሰው ሙሴ በሚባለው መስፍን አማካኝነት እንዳትረሱ፣ ሙሴ ሌዋዊ እንደነበረ ከሌዊ ቤተሰብ እንደሆነ እና ወጡ። ከ400 ዓመት በኋላ አንድ ትልቅ ህዝብ ሆነው ንጉሥ ማንገስ የሚችል ህዝብ ሆነው ወጡ። ይሄን መቼ? ያኔ ያዕቆብ ከረገማቸው በኋላ 400 ዓመት በሙሉ ከሌዊ ጋር ክብሬ አትተባበር፣ ሙሉም ሰው ጉባኤያቸው ላይ አትግባ፣ በምክራቸው ላይ አልገኝ፣ ነፍሴ ከነሱ ጋር አትተባ። 400 ዓመት ሙሉ። ከ400 ዓመት በኋላ እድል ተገኘ። ምን? ሲጓዙ ሙሴን እግዚአብሔር ወደ ተራራ ውጣ አለው። ወደ ተራራ ከወጣ በኋላ ሙሴ 40 ቀን እየጾመ በእግዚአብሔር ፊት እየጸለየ ሕጉን፣ መቅደሱን፣ በዛ ያለችውን የመገናኛዋን ድንኳን ዲዛይን እያየ እየተቀበለ ቆየ። በድንጋይ የተጻፉትን መልካም ሕጎች ይዞ ሲመጣ ለመጀመሪያ ጊዜ የሚገርም እኮ ነው። እሱ 40 ቀን ሙሉ በእግዚአብሔር ፊት ለእስራኤል የተቀደሰውን ሕግ እየተቀበለ እያለ የእስራኤል ሕዝብ አሮን የሚባለው የሙሴን ወንድም እንደዚህ አሉት። ወንድም ሙሴ ከሄደ 40 ቀን በላይ ሆኖታል፣ ብዙ ቀን ቆይቶታል። በዛ ሄዶ ምን እንደሆነ አናቅም፣ ይሙት ይኖር። ስለዚህ እሱ አሁን ሊመራን ስለማይችል ከፊታችን የሚሄዱ አማልክትን ስራልን አሉ። ከፊታችን የሚሄዱ አማልክትን ስራልን አሉት። ዘጸአት ምዕራፍ 32 ላይ ምን እንዳሉ ታውቃላችሁ? ዘጸአት 32 ላይ ሕዝቡም ሙሴን ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው እዩ ጌታ ይገስጻቸው፣ ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራለን አሉት። እስቲ በዚህ ውስጥ ምን ያስደነገጣችሁ ነገር አለ? ጣዖት ሁሌ ነው፣ እነሱ ጣዖት ይወዳሉ። ምንድን ነው የሚገርማችሁ? ይህ ከግብፅ ምድር ያወጣን ሰው ሙሴ ግን ሙሴ ምንድን ያላቸው መጥቶ የነገራቸው። ከዛ በኋላ ሁሌ የሚባለው ለአባባልም የሚሉት ምንድን ነው? ከግብፅ አገር ያወጣችሁ እግዚአብሔር፣ ከግብፅ አገር ያወጣኋቸው ህዝቤ፣ ከግብፅ አገር ያወጣን እስራኤል አምላክ የአባታችን ከግብፅ አገር ያወጣን ከግብፅ። እዚች ቦታ ሲደርሱ ጥጃ ሲያምራቸው ምን አሉ? ከግብፅ አገር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ስራልን አሉት። ከፊታችን የሚሄዱ አማልክት ስራልን። አሮንም በሚስቶቻችሁ በወንዶች በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ህዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። እስራኤል ታውቃለህ፣ ይሄ በወርቅ ነገር በብር ነገር በዳያመንድ በምናምን እንደዚህ ቶሎ የሚሰጡ ሰዎች አይደሉም። ያን ቀን ግን ሰጡ። አልማስ ስራ፣ ወርቅ ስራ፣ ይሄን በማንጠር ላይ አንደኛ ናቸው። ታውቃለህ፣ ስሙ ራሱ ጄውለሪ ነው የሚባለው። ጂው JEW ጄውሽ ማለት ጄውለሪ፣ የአይሁዶች ስራ፣
የጂውሾች ስራ እንደማለት። ጄውለሪ ነው አይደለ? ወርቅ ስራ፣ የአንጥረኛ ስራ፣ የወርቅ ቤት ምናምን በእንግሊዝኛ ጂውለሪ ነው የሚባለው። JEW ከዛ በኋላ ጄውለሪ ማለት በቃ እነሱ ናቸው። በዛ ፐርፎርማንሳቸው ከፍተኛ እንዴ እነ ኤልያብ ያሉበት እኮ እነ ባስሌል ያሉበት ህዝብ እኮ ነው። እና በዛ የታወቁ ናቸው። ህዝቡም ሁሉ ግን ያን ቀን በጣም እንትን ናቸው። ያን ቀን ግን አውጥተው ሰጡ። ቀጥሎ ምን ይላል? ህዝቡም ሁሉ በጆሮቻቸው ያሉትን የወርቅ ቀለበቶች ሰብሮ ወደ አሮን አመጡለት። ከእጃቸውም ተቀብሎ በመቅረጫ ቀረጸው፣ ቀልጦ የተሰራ ጥጃም አደረገው። እርሱም አያድርስ፣ እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አላቸው። አሮንም ባየ ጊዜ መሠዊያውን በፊቱ ሰራ። አሮንም በዓል አወጀ። ምን ብሎ? ነገ የእግዚአብሔር በዓል ነው ሲል አወጀ። በስመ አብ። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰው፣ ጌታ ይገስጸው፣ የደህንነት መስዋዕት አቀረቡ። ህዝቡም ያው የታወቀ ነው፣ እግዚአብሔር የሌለበት የእግዚአብሔር በዓል በዚህ ይታወቃል። በምን? ነገ የእግዚአብሔር በዓል ነው ብሎ ቄሱ አሮን ቢያውጅም የእግዚአብሔር አለመሆኑን በምን ታውቃለህ? በውጤቱ ምን ሆነ? ህዝቡም ሊበሉና ሊጠጡ ተቀመጡ። አየ የእግዚአብሔር ያልሆነ በዓል በምንድን በዋነኛ ነው የሚታወቀው? ዓላማው ምንድን ነው? መብላት መጠጣት፣ ከጠዋት እስከ ማታ እየዞሩ መብላት መጠጣት። መጨረሻስ በምን ይታወቃል? ሊበሉ ሊጠጡ ተቀመጡ፣ ሊዘምሩም ተነሱ። የለም ምንድን የሚለው? ሊዘፍኑም ተነሱ። በተበላ ተጠጣ፣ ተበላ ተጠጣ። የማን በዓል? የእግዚአብሔር በዓል። ቀጥሎ ምን ሆነ? ሊዘፍኑም ተነሱ። እህመናው እህመናው ያሆ ያሆ እህመናው ምን? ሊበሉ ሊጠጡ ተቀመጡ። ቀጥሎስ? ሊዘፍኑም ተነሱ። አይደል? እወድሽ ነበረ አሃ እንደ መቀነት አሃ ዱላ ይዘ ማለት ነው። ምንድነው በዓሉ? የእግዚአብሔር በዓል። ማን ስላወጀው ነው የመሰለው? አሮን። ውጤት ዘፈን። ዱርዬው በዛ በኩል ኧረ ኛው 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 አሮጊት አግብቼ ኛው ኛው። ምንድነው? የእግዚአብሔር በዓል። አይሆንም። እግዚአብሔር ሙሴን ዋው ይኸውልህ እግዚአብሔር በስማም 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 አሽሙሩን ይሁ አሽሙር ካልኩት አሽሙር ልበለው ምን እንደሆነ ከላይ ምን እንዳሉ ታውቃለህ? ምንድን ያሉ? ይሄ ከግብፅ ሀገር ያወጣን ሙሴ አይደለ? ኦኬ እግዚአብሔር እንዳመጣጠ ነው የሚያስተናግድ። እንደዛ ሲሉ እግዚአብሔር ሙሴን ምን አለው? እዛው ተራራ ላይ እግዚአብሔር ሙሴን ከግብፅ ምድር ያወጣው ሕዝብህ ኃጢአት ሰርተዋልና ሂድ ውረድ እስቲ። ወይኔ አሽሙር ወይዲያሽሙር የስማም በስማም በስማም እንዳነጋገርና እኔ አልወርስም አትወርስም አትወርስም አትጨነቅ እናስጨነቅ። አንተስ ወርሳለሁ ጌታ ያወርሳል ትወርሳለህ እንደ እምነት ይሁንልህ። አንተስ እኔ ግን ምጸድቅ አይመስልም ይሁንልህ ችግር እንደ እምነት ይሁንልህ አላስጨንቅ። እንደዛ ነው እግዚአብሔር ከግብፅ ምድር ያወጣው ሕዝብ እስካሁን ድረስ በሙሉ ከዘጸአት 1 ጀምሮ ብታነብ ከግብፅ ምድር ያወጣው አምላክ እግዚአብሔር፣ ከግብፅ ምድር ያወጣህ እግዚአብሔር፣ ከግብፅ ምድር ያወጣውን የአምላክ እግዚአብሔር፣ በተዘረጋ ክንድ በጸናች እጅ ከግብፅ ምድር ያወጣው አምላክ እግዚአብሔር። አሁን መጣና ባሉት በአፋቸው ተናገር። ከግብፅ ምድር ያወጣው ሕዝብህ አድርስ ነው። ከእግዚአብሔር ሕዝብነት ለሙሴ ስትሰጥ ሕዝብህ ኃጢአት ሰርተዋልና ሂድ ውረድ፣ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለት፣ ሰውለት። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አሉ ሲል ተናገሩ። እግዚአብሔር ሙሴን እኔ ይህን ሕዝብ አየሁት፣ እነሆ አንገተ ደንዳና ሕዝብ ነው። አሁንም ቁጣ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ አሉ። ሙሴ ያው የክርስቶስ ወኪል ነው፣ የክርስቶስ ምሳሌ። ተንበርክኮ እግዚአብሔር ሆይ ብሎ ጸለየ። ከዛ ምን ሆነ? በስማ አሁን እቺን አጋጣሚ አቤቱ ልቤ ምንድን ነው? ጨካኝ። ሌዊ 400 ዓመት በሙሉ ምን ተብሏል? ያንተ ስብሰባ፣ ያንተ አገልግሎት፣ ያንተ ክብር፣ ያንተ ጉባኤ ላይ ነፍሴ አትግባ፣ ክብሬ አትተባበር። በአጠቃላይ አንተ ሰው ለመሰብሰብ፣ ሰው ለመምከር፣ ሰው ለማስተማር፣ ሰው ለማገልገል እማትሆን ጉድ ነህ። በአንተ በምትሰበስበት ቦታ ላይ ሰው አይገኝ ተባለ። አሁን ከ400 ዓመት በኋላ እስራኤል ጣዖት ሲያመልኩ ተገኘ። እግዚአብሔር ሕዝብ እንደዚህ በድሎኛል ሂድ ውረድ አለው። ሙሴ ሲወርድ ድምፅ ሰማ። ሕዝቡ ጥጃ ከቦ ይጨፍራል፣ ይደንሳል። እዛ በኋላ ሙሴ ከላይ ብዙ ነገር ነው ያደረገው። ድንጋዩን ጣለ። ጽላቱ የተሰጠው ያን የመሰለ በእግዚአብሔር ጣት የተጻፈ ድንጋይ መሬት ላይ ወረወረው። ዛት ሚንስ ለእናንተ አይገባችሁም እንደማለት
አለ ወረወረው። ቁጥር 21 ሙሴም አሮንን ይህን ታላቅ ኃጢአት ታመጣበት ዘንድ ይህ ሕዝብ ምን አደረገህ አለው። እግዚአብሔር ሕዝቡን ሊጨርስ ነው፣ አንተን እንደዚህ ያደረግካቸው አለው። አሮንም እንዲህ አለ፣ ጌታዬ ሆይ ቁጣህ አይቃጠል። እኔ ደስ የሚለኝ በእድሜ ታላቅ ማን ነው? ከአሮንና ከሙሴ አሮን አይደል? አሮንም እህትየው ማርያምም ሙሴ የሁለቱ ታናሽ እናትዬ። እግዚአብሔር ካንተ ጋር ሲሆን እንዲህ ነው የምትባለው። ትልቁ ሰውዬ አሮን ታናሹን ወንድሙን ሙሴን ምን አለው? ጌታዬ ሆይ ቁጣህ አይቃጠል። ከሙሴ ጋር ማን አለ? እግዚአብሔር አለ። እናቴ ይህ ሕዝብ ክፋትን እንዲሆን እንዳንተ ታውቃለህ። እነርሱም ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄዱ አማልክት ስራልን አሉኝ። እኔም ከናንተ ወርቅ ያለው ሰው ከእርሱ ሰብሮ ያምጣልኝ አልኳቸው። ዛት ሚስ ማያመጡ መስሎኝ ገብጋባ እንደሆኑ ስለማቅ ሰጡኝም። በእሳት ላይ ጣልኩት፣ ይህ ጥጃ ወጣ። እሳት ላይ ሲጥለው ወንድም ጥጃ ሆኖ ወጣለት። ቅድም ግን ያነበብነው ቀረጸላቸው የሚል ነው። ቁጥር 25 ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ስድ ለቋቸዋልና። ወየው ወየው! የማን በዓል ብሎ? የእግዚአብሔር በዓል ብሎ ምን አቆመው? ጥጃ። በቃ ጥጃ ነው አይደል የቆመው? አንድን ነገር በስሙ መጥራት ጥሩ ነው። ነገ የጥጃ በዓል ነው፣ ውጡና ጥጃውን አክብሩ ቢል ተገቢ ነው። ስም በስሙ መጥራት፣ በስም አለመጥራት በጣም ከባድ ነገር። ሕዝቡን ስድ ለቋቸዋልና ሕዝቡ ስድ እንደተለቀቁ ባየ ጊዜ በሰፈሩ ደጅ ቆሞ ሙሴ ወጣ፣ ከፍ ያለ ድንጋይ ላይ ቆመና እንዲህ አለ፣ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። ወይ ጉድ! 400 ዓመት ሙሉ ማን ከርስዶ ነው? ሌዊ። አቤቱ ልቤ ምንድን ነው? ጨካኝ። እችን አጋጣሚ ሌዊ ሊጠቀም የእግዚአብሔር የሆነ ሁሉ ወደ እኔ ይውጣ፣ ወደ ሰፈር ወደዚህ ኑ አለ። የሌዊም ልጆች ሁሉ ያዛችሁልኝ፣ የሌዊም ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፉን በወገቡ ይታጠቅ። ያዛችሁልኝ። ቅድም እዛ ከ400 ዓመት በፊት ያዕቆብ ምንድን ያለው? የእናንተ ሰይፍ የአመፅ ሰይፍ ነው፣ ለአመፅ ነው የምትጠቀሙበት ሰይፍ ብሎ ነው የተቆጣው የረገመው። ከ400 ዓመት በኋላ ሙሴ የጠራውን አዋጅ ሊጠቀሙበት ነው። የእግዚአብሔር ወገን የሆነ ወደ እኔ ይምጣ ሲል የሌዊ ልጆች ግር ብለው ወደ ሙሴ። ከዛ ሙሴ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ፣ በሰፈሩም ውስጥ በዚህና በዚያ፣ ድሮ የለመዱት ነው እዛ፣ በዚህና በዚያ ከበር እስከ በር ተመላለሱ። የእናንተም ሰው ሁሉ ወንድሙን አንድ ወዳጁንም ከቅርብ ይጀምራል ጎረቤቱንም ይግደል አላቸው። የሌዊም ልጆች ሙሴ እንዳላደረጉ በዚያን ቀን ከሕዝቡ 3000 ሰዎች ሞቱ። ሙሴም ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በልጃችሁና በወንድማችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጉ አለ። ጂና አጋጣሚ ያዙና ሰይፋችሁን ተመላለስ፣ ሰፈር ለሰፈር ከበር በር ከሰፈር ሰፈር የተሯሯጥ መጀመሪያ ሮጠ ቤተሰብ ጋግባል፣ ከወንድም ጀመር። ከዛስ ሌዋዊው ሰው ሰይፉን ይዞ የሮጠ ወደ ቤት ቤት በሩን ብርግዳ ያርጉ። ብራዘር የታለ? ብራዘር የታለ? የታለ? የት ነበርክ? ኧረ እዛ በዓሉ ላይ ነበሩ ገና መግባት ዘጭ። የታለ? የታለ? ሲስተር የታለች? እሷ ጓዳ ውስጥ ምን ሰራ ያለሽ? የት ነበርሽ ዛሬ? ሄደሽ ነበር በዓል ላይ? አዎ አሮን ሲያውጅ ሄጄ ነበር። ሳጨር ጥንኬ እዛው ይወጣል። ቤተሰብ መጨረሱን መሞቱን አይቶ ይወጣል። ሌላ ዝል ያክስት ልጅ እዛ አለ፣ ጎረቤት ምናምን እዛ አጎት አለ። አጎት ቤት አጎቴ እዚህ ቤት ሰላም ነው? ሰላም ነህ? እንዴት ነው? ምን አላየውም በዓል ላይ ምናምን። እንዴት ታየኛለህ? ለእግዚአብሔር ዛሬ እጄን ቀድሻለሁ። ለእግዚአብሔር ዛሬ ልቤ ጨካኝ ነው። ለእግዚአብሔር ዛሬ በእግዚአብሔር ቃል ሰይፍ ከቅርቤ ጀምሬ አያችሁ። ከዛ በኋላ ምን እንደተባለ ታውቃላችሁ? ለእግዚአብሔር እጃቸውን ቀድሰው ጨካኝ ሆነው ከማን ጀመሩ? ከገዛ ቤተሰብ። አንደኛው ሌዋዊ ሮጦ ቤቱ ይገባል። ሲያይ እናትየው ከባህል መጥተው እያወለቁ ነው። ከየት ነው የመጣሽው እማዬ? እንዴ በዓል ነው አሮና ውጆ አንተ አልተገኘውም ልትል እንዳይሆን አንቺ ሄደሽ አላው ሶሪማ። ሌላኛው ደግሞ ይገባል። ፋዘር የታለ? ፋዘር የታለ? አንተ ሄዳል? ኧረ እኔ አልሄድኩም ቤቱ አልተብዬ አልሄድኩም።
ተርፋሃል ዛሬ። ፋዘር የት ነው ያለው? ጓሮ ነው። ኦኬ ፋዘር ደህና ነህ? ምን ነው ባለ ያላየውም? እንዴት ታየኛለህ? ሄደሃል ካንተ ለማን? ለእግዚአብሔር ልባቸው ጨከነ። ከዛስ ሙሴ አረጀ። ሲያረጅ እንደዚህ ሆነላችሁ። በጣም የሚገርም ነገር ነው። ዘዳግም 33 አቤቱ ልቤ ምንድነው? ጨካኝ ነው። አቤቱ ልቤ ጨካኝ ነው። ዘዳግም 33 ላይ ያኛው ሲያረጅ ረግሞት ነው የሞተው። ለእግዚአብሔር ልባቸው ጨከነና ሕጉ ገዳይ አይደል መቼስ? አቤት በሕግ ሰይፍ 3000 ሰው አጋደሙልህ። ልክ ጴጥሮስ በጸጋ ሰይፍ፣ ልክ ጴጥሮስ በባለ 50 ቀን ለሕይወት በሚሆነው ሰይፍ ለእግዚአብሔር መንግሥት ስንት ሰው? 3000 ሰው እንዳስገባ በወንጌል ሰይፍ 3000 ሰው፣ በሕጉ ሰይፍ 3000 ሰው ዘሴም ሕጉ በ3000 ሰው ሞት ጸና፣ ወንጌል በ3000 ሰው መዳን ጸና። እና ዘዳግም 33 ላይ ሙሴ አረጀ ሊሞት ሲል አሁንም ተጠሩ፣ ሁሉ ግቡ ተባሉ። ምዕራፍ 33 ላይ ቶሎ ብለን ወዴት እንሂድ? ያው ከላይ ሮቤል አለ፣ ሮቤል የሚባለውን ይባላል፣ ይሁዳም የሚባለውን ይባላል። ከዛ በኋላ ቁጥር 8 ላይ ስለ ሌዊ እንዲህ አለ። አሁን ማንን ለይቶ አወጣ? ቅድም ማን ነው የሚጠራው? ስምዖንና ሌዊ ነው የሚባሉት። ሲጠሩ ስምዖን ብሎ ሰው አይጠራቸው። መንገድ ላይ ሲሄዱ ካየም አብረን ምጣ ስምዖንና ሌዊ ነው የምትላቸው። አይለያዩ። ግን ያን ቀን የእግዚአብሔር የሆነ ይምጣ፣ ልቡ ጨካኝ ይምጣ፣ ልቡ ጽኑ ይምጣ፣ ሆዱ መራራ ይምጣ ሲባል የመጣው ማን ነው? ሌዊ ተጠቀመባት። ከዛ እንደዚህ ሆነ። ስለ ሌዊም እንዲህ አለ። ቱሚምህና ኡሪምህ። ቱሚምና ኡሪም ማለት ካህኑ በደረት ኪስ ውስጥ የሚይዛቸው ሁለቱ ድንጋዮች ናቸው። የእግዚአብሔርን ፈቃድ ማወቅ። ድፍን እስራኤል የእግዚአብሔርን ፈቃድ አያውቁም፣ ካህኑ ግን ያውቃል። ሁለቱን ድንጋዮች ይዞ እስራኤልን አምላክ ይጠይቃል። እግዚአብሔር ሆይ ለሰልፍ ሕዝቡ ይውጣ አይውጣ? እግዚአብሔር በድንጋዮቹ ይመልስለታል። ይውጣ ይለዋል። ይውጣ ብለዋል፣ ለጦርነት ውጣ ይለዋል። እግዚአብሔር ሆይ ሕዝቡ ለጦርነት ለሰልፍ ይውጣ አይውጣ? ወይ ደግሞ ድንኳኑን አንስቶ ጉዞ ይቀጥል አይቀጥል? ይቀመጡ። ተቀመጡ ተብላችኋል፣ እንዳትሄዱ። ሄዱ ተብላችኋል፣ ሄዱ። እነዚህ ኡሪምና ቱሚም ሁለቱ ድንጋዮች። ኡሪምህና ቱሚምህ ወይም ቱሚምህና ኡሪምህ ለቅዱስ ሰው ነው። ለምን ሰው? አቤት አቤት፣ ቅድም እንደተባለ ሰምታችሁ። ለቅዱስ ሰው ነው። ምን ሆኖ ቁጭ አለ? ቅዱስ ሆነ። ለማን ሰይፍ አንስቶ? ለእግዚአብሔር ጨክኖ። በማሳ ለፈተንከው እግዚአብሔርን ነው። ሌዊን በማሳ ፈተንከው የሚለው በመሪባ ውሃ ለተከራከርከው፣ ያኔ መሪባ ውሃ ጋር በድንጋዩ ክርክር። ቁጥር 9 ለምን ይሄ ተገባው? ይሄ ክህነት ኡሪም ቱሚም ለምን ተሰጠው? ስለ አባቱና ስለ እናቱ አላየሁም ላለ ሲጠየቅ፣ አንተ እናት ምን አርገህ ነው? አላየሁም። አባትን ጓሮ ምን አርገው ነው የወጣው? ሰይፍ ደም በደም አላየሁም። ወንድምን ምን አርገህ? አላየሁም። ዛሬ ለእግዚአብሔር እጆችን ቀድሻለሁ፣ ለእስራኤል አምላክ። ስለ አባቱና ስለ እናቱ አላየሁም ላለ፣ ወንድሞቹንም ላላስተዋለ፣ እያሮጠ በየቤቱ የገባ ወንድሜ ታል ሄዳላ እንካ ቅመስ፣ ወንድሞቹን ወንድሜ ብሎ ላላስተዋለ፣ አቤቱ ልቤ ምንድነው? ጨካኝ። ልጆቹንም ላላወቀ፣ ልጄ ታለ? አቤት አባዬ ሄደ ነበር። አዎ እንግዲህ ምንም ማድረግ አልችልም። ወንድሞቹን ላላስተዋለ፣ ልጆቹን ላላወቀ ምን አደረገ ሌዊ? የሌዊ ልጆች ምን አደረጉ? ቃልህን አደረጉ፣ ቃል ኪዳንህንም ጠበቁ። ስለዚህ ቅድም ከጉባኤያቸው ጋር ከስብሰባቸው ጋር ከምክራቸው ጋር ማንም እንዳይገባ፣ አሁንስ ፍርድህን ወይም ሕግህን ቃልህን ማለት ነው ለያዕቆብ ለ12ቱ ነገድ ሕግህንም ለእስራኤል ያስተምራሉ። በፊትህ ዕጣንን በመሠዊያም የሚቃጠል መስዋዕት ይሰዋሉ። አቤቱ ሀብቱን ባርክ፣ የእጁንም ሥራ ተቀበል፣ የሚነሳበትንም ወገብ ውጋው፣ የሚጠሉትም አይነሱ ተባለለት። ማን? ሌዊ። አቤቱ ምኔ ልቤ ጨካኝ ነው። እግዚአብሔር እንዲጠቀምባችሁ ከፈለጋችሁ አቤቱ ልቤ ጽኑ ነው፣ አቤቱ ልቤ ጨካኝ ነው። ስትጸና ስትጨክን ሰይፍን ለእግዚአብሔር ስትቀድስ ያን ጊዜ ነው እግዚአብሔር የሚፈልገው ነገር የሚሰራው።